በዚህ ቪዲዮ የሰው ልጅ ሁሉ የሚያልፍባቸውንና ከዚህ ዓለም የሚገፋባቸውን 4 ምዕራፎች እናያለን። ይህን መልእክት ማዳመጥ ለወደፊት እጅግ ጠቃሚ ነውና እስከ መጨረሻው እንድትከታተሉኝ ጋበዝኳችሁ። ወደ መልእክቱ አለፍኩኝ። የመጀመሪያው የምንወገድበት ምዕራፍ በአብዛኛው የሚከሰተው ከ60 እስከ 65 ዓመት አካባቢ ጡረታ መውጣት ለብዙዎች እውን ሲሆን ነው። በሙያችሁ የቱንም ያህል ስኬታማ ወይም በስልጣን የምትፈሩ ብትሆኑም እንኳ ከዛ የተከበረ ግርማዊነት ወደ ተራ ግለሰብነት የምታሽቆለቅሉበት ነው የምዕራፍ። በአንድ ወቅት በሙሉ አቅማችሁ ስትሰሩበት ከነበረው መስሪያ ቤት ወጥታችሁ ስራውን ወደ ማቆም ደረጃ ላይ በመገደድ ስትደርሱ ለውጡ በህይወታችሁ ከባድ ይሆናል። ስለዚህ በስራ ላይ በነበራችሁ ጊዜ የነበረውን አስተሳሰብና የበላይነት ስሜት መተው አለባችሁ። ከቀድሞ ስራችሁ ጋር በሐሳብም ሆነ በአስተሳሰብ መጣበቅ ወደ ብስጭትና የመጉደል ስሜት ሊመራችሁ ይችላል። በመተኩ ጡረታ በሚያመጣው አዲስ ነፃነትና እድሎች ላይ አተኩሩ። ፍላጎቶቻችሁን ለማሰስ ለመጓዝ ወይም በስራ ዓመቶቻችሁ ጊዜ ያልተገኛችሁባቸው እንቅስቃሴዎች ውስጥ ለመሳተፍ ይህን ቀሪ ጊዜያችሁን ተጠቀሙበት። ይህንን መተላለፊያ ጊዜ በትህትናና አእምሮን በመክፈት መቀበል ወደ ተሟላ የጡረታ ጊዜ ይመራችኋል። የጡረታ የጎንዮሽ ጉዳቶችን ለመቀነስ የሚረዱ ስልቶች። አንደኛ፣ የዕለት ተዕለት ተግባር መፍጠር፣ አዳዲስ ተግባራትን መስራት ድብርትን ለማስወገድ። ሁለተኛ፣ ንቁ መሆን፣ ጤንነታችሁን ለመጠበቅ መደበኛ የአካል ብቃት እንቅስቃሴ ማድረግ። ሶስተኛ፣ የትርፍ ጊዜ ማሳለፊያዎችን መፈለግ። አራተኛ፣ ማህበራዊ ግንኙነቶችን ማጠናከር። አምስተኛ፣ በጎ አድራጎት ማድረግ፣ ሌሎችን መርዳት የዓላማና የስሜት እርካታን ይሰጣል። ስድስተኛ፣ አዳዲስ ችሎታዎችን መማር፣ አእምሮአችሁን ለማነቃቃትና አዳዲስ ሰዎችን ለመገናኘት ትምህርቶችንና ጥናቶችን ማድረግ። ሰባተኛ፣ ድጋፍ መፈለግ፣ ካስፈለገ መመሪያ ለማግኘት የአእምሮ ጤና ባለሙያን ማነጋገር። ሁለተኛው ምዕራፍ ደግሞ ወደ 70ዎቹ ዕድሜያችሁ ስትገቡ በዙሪያችሁ ያለው ማህበረሰብ ገጽታ መለወጥ መጀመሩ ልታስተውሉ ትችላላችሁ። ታገኟቸው የነበሩ ጓደኞችና የሥራ ባልደረቦቻችሁ እየቀነሱ ይመጣሉ። በነበራችሁበት የሥራ ቦታም ሆነ ተሰበሰቡበት በነበረው ማህበራዊ ቦታዎች የሚያውቋችሁ ሰዎች እጅግ ይቀንሳሉ ወይም እየቀነሱ ይመጣሉ። ማህበረሰቡም ቀስ በቀስ እናንተን ንቁ ከሆኑ ማህበራዊ አካባቢዎች እያስወገዳችሁ እንደሆነ ይሰማችኋል። ስለዚህ በዚህ ለውጥ ልትታወቁ ትችላላችሁ። ቢሆንም ግን መለወጥ የማትችሉት ነገር ግን ልትጋፈጡት የሚገባ እውነታ ነውና በዚህ ጊዜ ያለፈውን የነበራችሁን የህብረተሰብ ክብር ከማሰብና ከመጨነቅ ይልቅ ይህንን መሸጋገሪያ ደረጃ ለእናንተ በጣም አስፈላጊ ከሆኑ ሰዎች ጋር ጥልቅ ግንኙነቶችን ለመፍጠር እንደ ዕድል ተጠቀሙበት። ከብዛቱ ይልቅ የግንኙነታችሁ ጥራት ላይ አተኩሩ። ጥበባችሁንና ልምዶቻችሁን ለወጣት ትውልድ አካፍሏቸው። ያለፉ ስኬቶቻችሁን ሊያውቁ ይችላሉና አትዘኑ። ይህንን ደረጃ በጸጋ መቀበል ትርጉም ያለውና የሚያበለጽግ ግንኙነት እንዲኖር ያደርጋል። በዚህ ምዕራፍ በአካል ብቃት እንቅስቃሴና በተመጣጣኝ አመጋገብ ንቁና ጤናማ ሆኖ በመቆየት ላይ አተኩሩ። እንደ አትክልት መንከባከብ፣ ጥበባት ወይም አዳዲስ ክህሎቶችን መማር ያሉ የትርፍ ጊዜ ማሳለፊያዎችን ተግብሩ። ጉዞ አድርጉ፣ ከጓደኞችና ቤተሰቦች ጋር ተገናኙ። በተለያዩ የሶሻል ሚዲያዎች ጠቃሚ የሆኑ የህይወት ክህሎቶቻችሁንና ያሳለፋችሁትን ተግዳሮቶች አጋሩ። ሶስተኛው 80ዎቹ ዕድሜ ስትደርሱ ብዙ ልጆችና የልጅ ልጆች ቢኖራችሁም ብዙ ጊዜ የምታሳልፉት ከትዳር ጓደኛችሁ ወይም ደግሞ ብቻችሁን ይሆናል። ልጆቻችሁ በተጨናነቀ ኑሯቸው ምክንያት ብዙ ጊዜ ላያገኟችሁ ይችላሉ። ቤተሰቦቻችሁ ቀስ በቀስ ከዕለት ተዕለት እንቅስቃሴዎቻችሁ እያስወገዷችሁ እንደሆነ የሚሰማችሁ ምዕራፍ ነው። የልጆቻችሁ የቀነሱ ጉብኝቶች ለእናንተ ያላቸው የፍቅር ነጸብራቅ እንዳልሆነ ተረዱ። የየራሳቸውን ኃላፊነት እየተወጡና ህይወታቸውን እየመሩ ነውና በሚጎበኟችሁ ጊዜ ያሉትን እነዚያን ጊዜያት እንደ ፍቅር መገለጫነት ውሰዷቸው። ይህንን ምዕራፍ ከትዳር አጋራችሁ ጋር ባላችሁ አብሮነት ላይ ለማተኮርና በዚህ ጊዜ ባለው ሰላም እንደዚሁም ጸጥታ ደስተኛ ለመሆን ተጠቀሙበት። የትስስራችሁን ለማጠናከርና ከዕድሜ ጋር የሚመጣውን ብቸኝነት ድል ለመንሳት መልካም ዕድል ነው። በ90ዎቹ ዕድሜ ውስጥ ጓደኞቻችሁና የቤተሰብ አባላትን ጨምሮ የምታውቋቸውን አንዳንድ ሰዎች በሞት ሲለዩአችሁ ልትመለከቱ ትችላላችሁ። ይህ ምዕራፍ የመጨረሻውን መወገድን ያመለክታል። ምድር መልሳ እናንተን ማግኘት ትፈልጋለች። ነፍስ ወደ ፈጣሪዋ፣ ስጋም ወደ አፈር ሊመለስ ግድ ነውና የሟችነትን አይቀሬነት በጥልቀት የምትጋፈጡበት ምዕራፍ ነው።
የምትወዱትን ሰው በሞት በማጣት ማዘንና መከፋት ተፈጥሯዊ ቢሆንም ይህ የህይወት መንገድ መሆኑን አስታውሱ እና እያንዳንዱ ህይወት ያለው ፍጡር በመጨረሻ ይህንን መንገድ ይከተላል። ይህንን ምዕራፍ ለጥሞና፣ ለጸሎት፣ ለምስጋና ተጠቀሙበት። በህይወታችሁ በሙሉ የተማራችኋቸውን ትምህርቶችና ጥበባችሁን ለወጣት ትውልዶች አካፍሉ። ሞት የህልውና ሳይክል አካል ነው የሚለውን ሐሳብ ተቀበሉ እና የቀሩትን አፍታዎች በሙላት በመኖር ላይ አተኩሩ። በአጠቃላይ የዕድሜ መግፋት የተለያዩ ተግዳሮቶችን ያመጣል። እነዚህን ተግዳሮቶችም ለመጋፈጥና በደስታ ለማለፍ 3 ስልቶችን መጠቀም ብልህነት ነው። አንደኛ፣ በአካል ንቁ መሆን። በመደበኛነት የአካል ብቃት እንቅስቃሴ አድርጉ። ጥንካሬን ለመጠበቅ እንደ መራመድ፣ ዋና ወይም ዮጋ ባሉ እንቅስቃሴዎች ውስጥ ተሳተፉ። እንደዚሁም የጥንካሬ ስልጠናዎችን አካቱ። ይህም የጡንቻን ብክነት ለመቋቋምና አጠቃላይ ጤናን ለማሻሻል ይረዳል። ሁለተኛ፣ አዎንታዊ አስተሳሰብን ማዳበር። ምስጋናን ተለማመዱ። ስለ ህይወት አዎንታዊ ገጽታዎች አዘውትሮ ማሰላሰል አጠቃላይ ደህንነትን ይጨምራል። አዲስ ልምዶችን ወይም ፍላጎቶችን አዳብሩ። ይህም አእምሯችሁን እንዲሰራና ስሜታችሁ ጤናማ እንዲሆን ያደርጋል። ሶስተኛ፣ ጠንካራ ማህበራዊ ግንኙነቶችን ገንቡ። ከቤተሰብና ጓደኞች ጋር የጠበቀ ግንኙነት እንዳላችሁ ቀጥሉ። በተጨማሪም አዳዲስ ማህበራዊ ትስስሮችን ፍጠሩ። አዳዲስ ሰዎችን ለመገናኘትና ልምዶችን ለመለዋወጥ በማህበረሰቡ እንቅስቃሴዎች ውስጥና ክለቦች ውስጥ ተሳተፉ። በእነዚህ ስልቶች ላይ በማተኮር አርኪና አስደሳች የእርጅና ተሞክሮ መፍጠር ይቻላል። በመጨረሻም ይህንን ምክር ተቀበሉኝ። ከመጥፋታችን የሚጠብቀን ፈጣሪያችን ብቻ ነው። ምክንያቱም በመጨረሻ ሁላችንም ወደ እርሱ ተመልሰን ህይወታችንን እንዴት እንደኖርን እንናገራለን። ስለዚህ እርሱን የበለጠ እወቁት። ብዙ ጊዜ ከእሱ ጋር ተነጋገሩ። መመሪያውን ተከተሉ። ወደ እርሱ ቅረቡ። በህይወት እያላችሁ ህይወትን በተገቢ መልኩ ተደስታችሁ ኑሩት። ከዚህ በተረፈ ከምትወዷቸው ጋር እስካላችሁ ድረስ በአካልም ሆነ በስልክ ተገናኙ። የማይቆጫችሁን ነገር ፈጽሙ። ይህ ልንቀለብሰው የማንችለው የህይወት እውነታ ነውና ተቀበላችሁት። ባለፋችሁት ምዕራፎች ሁሉ ድልን ተቀዳጁ። የተወደዳችሁ አድማጮቼ፣ ለዛሬ ያዘጋጀሁት መልእክት ይህን ይመስላል። ታክሳችሁ ስለሰማችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ ጠቃሚ መልእክት እስከንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።